ቤተክርስቲያናችን በቅኝ ግዛት ተይዛለች። መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በመጨረሻም ብፁዕነታቸው በመላው ዓለም ላይ ለሚገኙ ኦርቶዶክሳውያን ወሳኝ የተባለ መልእክትን አስተላልፈዋል። በዚህም ቤተክርስቲያን በቅኝ ግዛት ትይዛለች ማለታቸው ለምን ይሆን የሚለውን በመረጃ እንመለከተዋለን። በሌላ በኩልም እንደ ስስት እየተቀያየረች የምትኖረው ራሷንም ጋዜጠኛ ብላ የምትጠራው አስቴር በዳኔ ህዝቡን ያስቆጣ ንግግርን አድርጋለች። ዝርዝሩን በጋራ እንቃኘዋለን። ቴዲንም ሀጫሉንም ለመያዝ ያው የራሱ ደጋፊ ለማድረግ ሞክሯል። አብይ ሞትን የሚያቆም ሰው አይደለም። በመላው ዓለም ላይ የምትገኙ የቴዲ አፍሮ አድናቂዎች እንዲሁም ኢትዮጵያን በቅርቡ በብላክ ሊስቱ ስማቸው ሰፍሮ በነፍስ ከሚፈለጉ አርቲስቶች መካከል በግንባር ቀደምትነት የተቀመጠው ቴዲ አፍሮ ሆኖ እያነጋገረ ይገኛል። የታቀደውን ሴራ በታተኛ ያሳያቸዋለሁ። ሳውዲ የሄዳችሁ እዚያው ቀሩ። የኢብራሂም ትራኦሬ ያልተጠበቀ ትዕዛዝ። የቡርኪና ፋሶ መሪ ካፕቴን ኢብራሂም ትራኦሬ ሀገራችን ሊያሳድጉ የሚችሉ የቴክኖሎጂ እውቀቶችን ከመቅሰም ይልቅ ሸሪያ ማጥናትን የመረጣችሁ ወደ ሀገር ቤት እንዳትመለሱ ሲሉ ጠንከር ያለ ማስጠንቀቂያንም ሰጥተዋል። በመጨረሻም የቡርኪና ወጣት መሪ ኢብራሂም ትራኦሬ ሀገሪቱን በአክራሪነት ለመዋጀት ሳውዲ ድረስ አቅንተው ሸሪያን ለሚያጠኑ ሰዎች ጥብቅ መልእክትን በማስተላለፍ ወደ ሀገሪቱ እንዳይገቡ ጥብቅ ትዕዛዝን ተናገሩ። ለመሆኑ ትራኦሬ የሸሪያን አካሄድ ለምን ጠሉት? ክርስቲያኑ የቅርብ ጓደኛቸው ኢብራሂም ትራኦሬን ምን አስተማራቸው? መላው ዓለምን ያነጋገረው ይህንን ጉዳይ በጋራ እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። ሳውዲ የሄዳችሁ እዚያው ቀሩ። የኢብራሂም ትራኦሬ ያልተጠበቀ ትዕዛዝ። የቡርኪና ፋሶ መሪ ካፕቴን ኢብራሂም ትራኦሬ እውቀቶችን ከመቅሰም ይልቅ ሸሪያ ማጥናትን የመረጣችሁ ወደ ሀገር ቤት እንዳትመለሱ ሲሉ ጠንከር ያለ ማስጠንቀቂያንም ሰጥተዋል። ጀግናውና ቁራጡ ኢብራሂም ትራኦሬ ወደ ስልጣን የመጣው እንደ አውሮፓውያኑ አቆጣጠር በመስከረም 22 በተካሄደ ወታደራዊ መፈንቅለ መንግስት ነው። ቀድሞ ሀገሪቱን ይመራ የነበረው ፖል ሄንሪ ዳሚባ በአክራሪ ጂሃዲስቶች ላይ በቂ እርምጃ አልወሰደም፣ እንዲሁም ሀገሪቱን ከጸጥታ ችግር መታደግ አልቻለም የሚል ነው። ትራኦሬና ጓዶቹ ስልጣኑን የተቆጣጠሩት ህዝቡ ለምን ወደደው? ትራኦሬ ስልጣን ላይ እንደወጣ የወሰዳቸው ቁራጥ እርምጃዎች የህዝብን ልብ ገዝተዋል። በተለይም ሀገሪቱን ሲበዘብዙ የነበሩ የፈረንሳይ ጦር አባላት በቡርኪና ፋሶ እንዲወጣ ማድረጉ፣ የምዕራባውያንን ጣልቃ ገብነት አጥብቆ መቃወሙና የፓን አፍሪካኒዝም አቋሙ የሀገሪቱን የተፈጥሮ ሀብት ለውጭ ኃይሎች አሳልፎ ላለመስጠት መወሰኑ ለብዙዎች የድሮን ጀግና ቶማስ ሳንካራ ስላስታወሳቸው እጅግ በጣም ተወዳጅ መሪም ሊሆን ችሏል። ከሰሞኑ የሰጠው መግለጫም በትክክልም ዓለምን እያነጋገረ ይገኛል። በሳውዲ አረቢያ የሸሪያን ሕግ የሚማሩ በመቶዎች የሚቆጠሩ የቡርኪና ፋሶ ተማሪዎችን አስመልክቶ ጠንካራ ማስጠንቀቂያ ሰጥቷል። መልእክቱም እኛ አሁን የሚያስፈልገን ቴክኖሎጂ፣ ዘመናዊ ግብርና፣ ሙያና ጠንክሮ መስራት ነው። የሸሪያ ትምህርት አይደለም። የሀገራችን ህገ መንግስት ሃይማኖታዊ ህግ በላይ ነው። ቡርኪና ፋሶ የሁሉም እምነት ተከታዮች በእኩልነት የሚኖሩባት ሴኩላር ሀገር እንጂ በሸሪያ ህግ የምትተዳደር ሀገር አትሆንም እየንግግሩ ነው። አክራሪነትን ከስሩ ለመንቀልና የዜጎችን እኩልነት ለማረጋገጥ ያለው ቁርጠኝነቱን ፈንትው አድርጎ ያሳየው ከሳውዲ አረቢያ የቀረበለትን የገንዘብና የመስጊድ ግንባታ ድጋፍ በተመለከተም የሰጠው ምላሽ ተግባራዊ መሪነቱንም ያሳያል። ከመስጊድ ይልቅ ለህዝብ ሆስፒታል፣ ትምህርት ቤትና ኢንቨስትመንት ስሩለት ማለቱ ሃይማኖትን ከልማት ነጥሎ በማየት የዳውን ህዝብ መሰረታዊና የዕለት ተዕለት ችግር ለመፍታት ቅድሚያ እንደሰጠም የሚያሳይ ድንቅ ማሳያ ነው። ትራኦሬ ከክርስቲያን ወዳጆቹ ጋር ያለው የጠበቀ ግንኙነትና ሁሉንም እምነቶች በኩል አይን ማየቱ በብዙ ዘንድ አድናቆትና ትርፎለታል። ይሁን እንጂ አንዳንድ የሶሻል ሚዲያ መረጃዎች ወደ ክርስትናው እምነት እያዘነበለ ነው ቢሉም በእውነታው ኢብራሂም ትራኦሬ ራሱን የሚገልጸው እንደ ተግባራዊ የሱኒ ሙስሊም ነው። እሱ ሸሪያን አጥብቆ መቆሙና ከሌሎች እምነት ተከታዮች ጋር ጥብቅ ወዳጅነት መፍጠሩ ከሃይማኖት ቅያሬ መነጨ ሳይሆን አክራሪነትን ከሀገሩ ለማስወገድ እኩልነትን ለማስፈንና ሀገራዊ አንድነትን ከማንኛውም ሃይማኖታዊ ልዩነት በላይ አድርጎ ስለሚያስብ ነው። እንደ ኢብራሂም ትራኦሬ ያሉ ወጣትና ቁራጥ ጀግና መሪዎች ብቅ ማለታቸው አፍሪካን ከተተበተበችበት የውጭ ጣልቃ ገብነትና የድህነት
የድህነት አዙሪት ሊያላቅቅላት ይችላል ተብሎም ይታሰባል። ከዚያም በተጨማሪ በርካቶች ከሩሲያው መሪ ቭላዲሚር ፑቲን ጋር የፈጠረው ቅርብ ወዳጅነቱ ለክርስትናው ጥልቅ ፍቅር እንዲኖረው እንዳደረገም ይናገራሉ። በዙሪያ እናንተ ሀሳብ ምንድነው? መልእክታችሁን ኮሜንት ላይ ያስፍሩልኝ። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ቤተ ክርስቲያን በቅኝ ግዛት ተይዛለች፣ ሀብቷ፣ ክብሯ፣ ቅጥሯ ተደፍሯል ሲሉ የተናገሩት ንግግር የብዙዎቻችን ልብ የሰበረ እውነታ ነው። በዚህ ዘመን ያሉ አንዳንድ ባለስልጣናት ቤተ ክርስቲያንን እንደ ጸሎትና የምህረት ቤት ሳይሆን እንደ ጦር መሳሪያ መከመቻ ማየታቸው እጅግ በጣም የሚያሳዝን ነው። ገዳማትንና ቤተ ክርስቲያናትን ለመውደድ ሰበብ ሲፈልጉ የተደበቀ ጽንፈኛ አለ የሚል መሰረተ ቢስ ምክንያት ያቀርባሉ። ይህ ደግሞ ቤተ ክርስቲያንን ለማጥፋት ታላቅ መንገድ ወለል አድርጎ ከፍቶላቸዋል። ለዚያም ነው በአርሲ በዝቋላና በባሌ በንጹሃን ምዕመናንና በቅዱሳን አባቶች ላይ የተፈጸመውን ዘግናኝ ጥፋት መመልከቱ ከበቂ በላይ መሆኑ የተረጋገጠው። ታዲያ ቤተ ክርስቲያን ይህንን የታወጀባትን የማጥፋት ዘመቻ አክሽፋ ከዚህ ጫና ለመላቀቅ ምን ማድረግ አለባት? የሚከተሉትን አበይት የመፍትሄ አቅጣጫዎች ልጠቁማችሁ። የማይበገር አንድነት መፍጠር። ቅዱስ ሲኖዶስ አባቶች፣ ሊቃውንትና መላው ምዕመናን ከምንጊዜውም በላይ በአንድነት ሊቆሙ ይገባል። የውስጥ ክፍፍልን ማስወገድ የውጭ ጥላትን ለመመከት የመጀመሪያው ጋሻ ነው። ህጋዊና የሰነድ ክትትል። በገዳማት በአብያተ ክርስቲያናትና በምዕመናን ላይ የሚደርሱ ጥቃቶች በዘመናዊ መንገድ መረጃን በማሰባሰብ በዓለም አቀፍ የሰብአዊ መብት ተቋማትና የህግ አካላት በማቅረብ ተጠያቂነት ማስፈን። ሶስተኛ ሰበብን ማስወገድ። ቤተክርስቲያን የፖለቲካ ኃይሎች መደበቂያ እንዳትሆን ጥብቅ የውስጥ ቁጥጥር ማድረግና ይህንን በማድረግ አጥፊዎች፣ ጽንፈኞች ተደብቆባታል የሚለውን ሰበብ ሙሉ በሙሉ ማሳጣት ያስፈልጋል። የዲፕሎማሲና የሚዲያ ዘመቻ። የቤተክርስቲያኗን እውነተኛ ገጽታና እየደረሰባት ያለውን ግፍ በዓለም አቀፍ ቋንቋዎች ጭምር ለዓለም ማህበረሰብ በማሳወቅ ጫና መፍጠርም ያስፈልጋል። ወደ ሌላኛው አሳዛኝ ጉዳይ ስንመጣ ጋዜጠኛው አስቴር በዳኔ በኦርቶዶክስ በብሔሮች መካከል ያደረገችው ኃላፊነት የጎደለው ንግግር ትውልድ የማይረሳው ጥቁር ጠባሳን ጥሏል። ጋዜጠኝነት እውነትን መፈለግና ማህበረሰብን ማነጽ እንጂ እንደ ወቅቱ የፖለቲካ ነፋስ እንደ ስስት እየተቀያየሩ ህዝብን ማቃቃር አይደለም። አስቴር በዳኔ ዛሬን የደረሰችበት አካሄድና ከሙያ ስነ ምግባሯ ያፈነገጠ ንግግሯ እጅግ በጣም አሳዛኝ ነው። ነገር ግን እንደ ክርስቲያን ቁጣን በቁጣ ከመመለስ ይልቅ ልቦናን ይስጣት፣ ወደ እውነትም ትመለስ ብለን ልንጸልይላት ይገባል። ውድ ተመልካቾቼ የቤተ ክርስቲያን መከራ የሁላችንም ነው። አባቶቻችን በጸሎት እኛ ደግሞ በአንድነትና በብላት በመቆም ይህንን ክፉ ዘመን እናልፈዋለን። እመኑኝ። ቴዲንም ሃጫሉንም ለመያዝ ያው የራሱ ደጋፊ ለማድረግ ሞክሯል። አብይ ሃጫሉ የሚፈልግ ሰው አይደለም። ሞትን የሚያቆም ሰው አይደለም አብይ። በቅርቡ አክቲቪስቱ ሚልኬሳ ያወጣው መረጃ በርካቶችን እያስደነገጠ ይገኛል። እንደ መረጃውም ከሆነ በቅርቡ ኢቶሪካ የተሰኘውንና የህዝቡን አሁናዊ ማህበራዊና ኢኮኖሚ እውነታዎች ብሎም ውጣ ውረዶች በዚማው አዋስቶ ያቀረበው ድምፃዊው ቴዲ አፍሮ ባለስልጣናቱን እንቅልፍ በመሳቱ ስሙ በደማቁ በጥቁር መዝገብ ብላክ ሊስት ውስጥ ሰፍሮ ይገኛል ሲል ተናግሯል። ህዝቡ የውስጤን እውነት ተዘመረልኝ ብሎ በደስታ ሲቀበለው፣ በተቃራኒ ደግሞ ለቴዲ አፍሮ ትልቅ ሴራ እየተጠነሰሰለት እንደሆነ በዚህ ምክንያት ኢትዮጵያን እንዲጸሉለት እሱም ላልተወሰነ ጊዜ ከይታ ዞር ብሎ ራሱ እንዲጠብቅ አክቲቪስቱ አሳስበዋል። ይህ መረጃ እውነት ከሆነ ሀገራችን ላይ ትልቅ የታሪክና የሞራል ስህተት እየተሰራ መሆኑን በግልጽም ያሳያል። ታዲያ መንግስት ለምን የህዝብ ድምጽ የሆኑ አርቲስቶችን እንደ ትልቅ ስጋት አይተው ማሳደድን ይመርጣል? በፖለቲካው እና በማህበረሰብ አንጻር ስንመለከተው ምክንያቶች ውስጥ ምንድናቸው? በዝርዝር እንመልከተው። ሚዲያዎች በመቆጣጠር ሁሉ ነገር ሰላም ነው፣ በብልጽ ግና ጎዳና ላይ ነን የሚል ትርክት ይገነባሉ። ነገር ግን እንደ ቴዲ አፍሮ አይነት አርቲስት የህዝቡን እውነተኛ ብሶት፣ የኑሮ ውድነትና መከራ በአንድ ዜማ ሲያቀርበው ያንን የውሸት ትርክት በአንድ ያፈራርስባቸዋል። ፖለቲከኞች የሚፈሩት ዜማውን ሲሆን ዜማው ያዘለውን ጥልቅ መልእክት ነው። ከስልጣን ኃይል ህዝብን ለማዘዝ ይሞክራል። አርቲስት ግን በህዝብ ፍቅር ልብን ይገዛል። ሚሊዮኖች በአንድ ቃል በአንድ ዜማ ማስተባበርና ማንቃት የሚችልን አርቲስት ስልጣናቸው በህዝብ ዘንድ ተቀባይነት የሌለው መንግስታት እንደ ትልቅ የፖለቲካ
ተቀናቃኝ አድርጎም ያስቡታል። ሙዚቃው ቀጥታ ወደ ልብ የሚገባው ፕሮፓጋንዳ ሊመስለውና ሊያደነዘው የማይችለው የህዝብ ስሜት ስለሚቀሰቀስ ይህንን ኃይል በጠመንጃና በሴራና በማዕቀብ ለማፈን ይሞክራሉ። ይህ ሁሉ የሆነበት ምክንያት በዚህ አይነት መንገድ የሚጓዙ አካላት ሊያውቁት የሚገባው ትልቅ እውነት ግን ይህ ነው። አርቲስትንና እውነትን በማሳደድ የሚገኝ ትርፍ የለም። መንገዱን የሚመራው ወደ ፍጹም ውድቀት ነው። ኪነ ጥበብ አይታሰርም። በታሪክ እንደምናውቀው ፖለቲከኞችና ባለስልጣናት ጊዜያቸውን ጨርሰው ያልፋሉ። አርቲስቶችና ስራዎቻቸው ግን ትውልድን ተሻግሮ ይኖራሉ። ቴዲ አፍሮ በጥቁር መዝገብ ማስገባት ወይንም ማሳደድ ዜማውንና መልእክቱን ከህዝብ ልብ ውስጥ አያወጣውም። እንዲያውም የህዝቡን ቁጭት በማቀጣጠል ፍቅሩን እጥፍ ድርብ ያደርገዋል። አፍሮ ለኔ ቴዲ አፍሮ ኢንስቲትዩሽን ነው ብዬ የማምን ሰው ነኝ። ሆኖም ይህን ነገር መንግስት ካደረገው የህዝቡን አመኔታ በእጅጉ ያጣል። አንድ መንግስት የህዝብን እውነተኛ ብሶት የሚዘምርን አርቲስት ሲያሳድድ በተዘዋዋሪ የህዝቡን ብሶት መስማት አልፈልግም፣ እውነትም ይከነክነኛል እያለ ነው። ይህ ደግሞ በህዝብና በመንግስት መካከል ያለውን ቀጭን የትዕግስት ክር በጥሶ አስተዳደሩን ወደ ከፋ የፖለቲካ ውድቀት መገላገልና ህዝባዊ እምቢታዊነት ይከተዋል። ኢትዮሪካ ላይ የዘመረው የሁላችንንም የዕለት ተዕለት ኑሮና የሀገር ስነ ልቦና እንጂ ሌላ የፈጠራ ወንጀል የለበትም። ኪነ ጥበብና የህዝብን የልብ ትርታ በጥቁር መዝገብ ላይ ማፈን እንደማይቻል ጊዜ በተደጋጋሚ ጊዜ ያሳይቶናል። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀርብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ ላይ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ክፉ ሲነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።